አሬ የምን ነው የምንገባው ሃኒድ እንሰራለን ያስፈልገን የበግ ስጋ ለስላሳና ለመስራት የሚመቻል አልፈለጋችሁ አለማጠብ ትችላላችሁ ደግሞ ግን በደንብ እንዲወጣ ሎሚ ፓውደር ጫው ሳናበዛ ሁሉም ቦታ እንዲደርስ የሎሚ ፓውደርና ጫውን አሁን አድርገን በደንብ እንደዚህ በደንብ እየደጋገመን እንደዚህ ንጹህ ከሚሆን በደንብ አጥበን ውሃው እንዲንጠፈጠፍ ሃኒዱን ለመቀመም ሰምኔ ካላችሁ መሆንም ይችላል ኦሊቭ ኦይል ቆንዶ በርበሬ ጫው ከለሩ አሪፍ እንዲሆን ትንሽ መደባለቅ ሌላኛው ማጣፈጫ ተምር ህንዲ ትንሽ የፈላ ውሃ በደንብ ሲንጠፈጠፍ ቅመሙን ማዳረስ ድንች ናንሺ ድንቾች ስለምወድ ነው ፉድ ከለር ካልፈለጋችሁ መቅረት ይችላል ያማማነው ተምር ህንዲ ኦቨን ውስጥ ስለሆነ ማስገባው በኬክ ፔፐር እና በፎይል ነው የምጠቀልለው ውሃ ነፍቶ ወረቀት ባረጋው አልሙኒየም ፎይል 2-3 መሆን አለበት ምንም አየር ወደ ውጭ እንዳይወጣ ኬክ ፔፐር ማገልበል አንተ ይሄስ እንዴት ከለሩ እንደሚያምር ኬክ ፔፐሩን በደንብ ለመሸፈን አሁን ውስጥ ምቅ ስለሚያደርገው እንዲበስል ያደርጋል ከዛ አልሙኒየም ፎይል ሰዓት እንሞላለታለን 180 ዲግሪ እናደርገዋለን የመጀመሪያውን 20 ደቂቃ ከታች በኩል እንለኩሳለን ኦቨናችን ሲሞቅ መሃል ለመሃል እናስገባለን አሁን ሮዛችን እንሰራለን የበግ ስጋ ስለሚለያይ እንደየስጋው 1 ሰዓት እስከ 1 ሰዓት ተኩል እስከ 2 ሰዓት የሚፈጃል ሮዝ ለመስራት ብረት ድስት ትንሽ ሰምኔ ጥቁር ሎሚ ወራጋ ያልተፈጨ ቆንዶ በርበሬ ቁርንፉድ ቅመሙ እንደዚህ ታመስ ሲል ትንሽ ከሙን ሩዙን 3 ጊዜ አጥበን ተበሰበስ ከዛ የፈላ ውሃ አንድ ኩባያ ሩዝ ከየምታረጉ ከሆነ 2 ኩባያ ውሃ ያስፈልጋል በግምት ከሆነ ደግሞ እንደዚህ ዘለል አድርጉት ከድነን 20 ደቂቃ ስለሆነ ሩዝ የሚፈልገው የሃኒድ ማባያ ብዙ አይነት አለ የመኖች የሚሰሩት እኔ የምወደው ነው የምሰራው ቲማቲም የድንብላል ቅጠል ሎሚ ቀጥሉ ቃሪያዎች ናቸው እና ነጭ ሽንኩርት ሁሉንም መፍጫ ውስጥ እንጨምራለን ሎሚ እንደዚህ ከላይ መጭመቅ የትኛውም የመን ሬስቶራንት ብትሄዱ ይሄ ማባያ ግዴታ ነው ይቀርብላችኋል ተጠጡ ደግሞ ሾርባ ላይ እየጨመራችሁ አሪፍ ጣዕም ነው የሚሰጠው ቆንዶ በርበሬ ሩዙ ላይ ጫው ረሳን ትንሽ ነው ላይ ትንሽ ጫው ትንሽ የቲማቲም ውሃ ስላለ መብዛት የለበትም 2 ሰዓት ስለሚፈጅ እስከዛ ድረስ ሩዙን ማባያውን ብዙ ነገሮች መስራት እንችላለን ሩዙ 90% ሲበስል ዛፈራና በጣም በትንሹ ነው የምናደርገው ዘቢቡን ቆንጆ ሆነ ይበሰለ ይሄው እንዘረግፋለን 2 ሰዓት ያህል ነው ያበሰልኩት ማሻአላ ለዚህ ቆንጆ ሆኖ በስሏል ማፍሰስ የለበት እዚህ ላይ የምታረጉት ማባያው መሳት ከድንቹ እዚህ ጋር ማባያው እርጎ በማባያው ደግሞ ጁማ ጊዜ እንደዚህ አይነት ቆንጆ ምግብ ያስፈልገናል ከድንቹ ደግሞ እንደነበሰረች እንደሚላቀቅ ዘቢቡ ቆንጆ ቴስት ሰጥቶታል እናንተስ ማናላችሁ እንቃጥል ነገር ያስፈልጋል እንደዚህ ለጉንፋን የዛሬው ሬሲፒያችን ሃኒድ ነው ኦቨን ከሌላችሁ ደግሞ ብረት ድስት ውስጥ ውሃ አድርጋችሁ እንፋሎቱን ማብሰል ትችላላችሁ ግዴታ በኦቨን መሆን የለበትም የዛሬው ቪዲዮ ይሄ ነው ላይክ ፎሎ ሼር ሪፖስት እንዳይረሳ በጣም ነው የምወዳችሁ